ሰላም ሰላም ውድ ተመልካቾቼ እንደምን አላችሁ? ይህ ጤና ለእናቶች የተሰጠኘው ፕሮግራም ነው። እንኳን በሰላም መጣችሁ። ዶክተር ምህረቱ ነኝ። ዛሬ ይዤላችሁ የመጣሁት ፕሮግራም የደም ግፊትና እርግዝና የሚለውን ርዕስ ነው። እንድትከታተሉኝ በአክብሮት እጠይቃለሁ። ይህን ፕሮግራም ለማዘጋጀት የፈለኩበት ምክንያት በእርግዝና ጊዜ እስከ 10% እና ከዛ በላይ የሚደርሱ እናቶች በደም ግፊት ስለሚጠቁ ይህ መረጃ ለማህበረሰቡ አስፈላጊ ነው ብዬ ስላሰብኩኝ ይህን ፕሮግራም አዘጋጅቼላችኋለሁ። እንግዲህ በእርግዝና ጊዜ አንዲት እናት የደም ግፊት አለባት የምንለው የደም ግፊቷ ተለክቶ 140 እና በ90 እና ከዛ በላይ ከሆነ የደም ግፊት አለባት እንላለን ማለት ነው። ይህ ሆኖ የሽንት ምርመራ ተሰርቶላት ፕሮቲኑሪያ የሚባለው ካለ ደግሞ ከዚህም በከፋ ደረጃ ያለው ፕሪክላምሺያ የሚባለውን የደም ግፊት አይነት አላት ማለት ነው። የደም ግፊት በእርግዝና ጊዜ እንዴት ሊከሰት ይችላል የሚለውን ስንነጋገር ውድ ተመልካቾቼ ጽንስ ማህፀን ላይ ከተቀመጠ በኋላ ምግቡን የሚያገኘው ከእናቲቱ ማህፀን ነው፣ በእንግዴ ልጁ አማካኝነት ማለት ነው። እንግዴ ልጅ ማህፀን ላይ በሚቀመጥበት ጊዜ ምግቡን ከማህፀን ካሉ የደም ስሮች ነው የሚያገኘው። በቂ የሆነ ደም ከእናቲቱ ማህፀን ለማግኘት እናቲቱ ማህፀን ጋር ያሉ የደም ስሮች ደግሞ ከነበራቸው መጠናቸው ትንሽ ትልቅ መሆን ያስፈልጋቸዋል ማለት ነው። በቂ የሆነ ደም ለእንግዴ ልጁ ለመስጠት በተለያዩ ምክንያቶች የእናቲቱ ማህፀን ላይ ያሉ የደም ስሮች ናሮ ከሆኑ ወይንም ደግሞ መስፋት ያለባቸውን ነገር ሰፊ ካልሆኑ በቂ የሆነ ደም ለእንግዴ ልጁ አይሄድም ማለት ነው። ይህ በሚሆንበት ጊዜ እናቲቱ ለደም ግፊት ተጋላጭ ትሆናለች ማለት ነው። በእርግዝና ጊዜ የደም ግፊት እንዲኖር ተጋላጭ የሚያደርጉ የተለያዩ ምክንያቶች አሉ። እነዚህም አንዲት እናት ከዚህ በፊት የነበረው እርግዝና ላይ የደም ግፊት ከነበረባት፣ የስኳር ህመም ካላት፣ የኩላሊት ህመም ካላት፣ በቤተሰብ በእናት ወይንም ደግሞ በእህት ተመሳሳይ ችግር ካለ፣ ከእርግዝና በፊት የደም ግፊት ከነበረባት፣ እድሜዋ 35 ዓመት እና ከዛ በላይ ከሆነ፣ ውፍረት ካለ፣ ቦዲ ማስ ኢንዴክስ የሚለውን ለክተን 5 በላይ ከሆነ እና መንታ እና ከዛ በላይ ከሆነ የተጸነሰው ጽንስ ተጋላጭ ከሚያደርጉ ምክንያቶች የተወሰኑት ናቸው ማለት ነው። እነዚህ እንግዲህ በእርግዝና ጊዜ የደም ግፊት ከተከሰተ ምን ምን ችግሮችን ያመጣል? በእናቲቱም ላይ ፕላስ ደግሞ በተጸነሰው ጽንስ ላይም የተለያዩ ችግሮችን ያስከትላል ማለት ነው። በእናቲቱ ላይ የሚያመጣውን ችግር ስንመለከት የመጀመሪያው ኩላሊት ላይ ጉዳት ያመጣል፣ ጉበት ላይ ጉዳት ያመጣል፣ ልብ ላይ እንዲሁ በተመሳሳይ የሚያስከትለው ጉዳት አለ፣ አይን ላይ ጉዳት ያመጣል። ሌላው ደግሞ የደም የመርጋት ችግር ያመጣል፣ ደም የመፍሰስ ችግር ሊያስከትል ይችላል እና በጣም ከፍተኛ ደረጃ የደረሰ ከሆነ ማንቀጥቀጥ ድረስ ሊያደርስ ይችላል ማለት ነው። ይህም ኢክላምሺያ የምንለው ማለት ነው። ሌላው ደግሞ ሳምባዋ ውሃ እንዲቋጠር ሊያደርግ ይችላል። ልጁ ላይ የሚያስከትለውን ችግር ስንመለከት ደግሞ ልጁ ማደግ ያለበትን ወይንም ደግሞ ጽንሱ ማደግ ያለበትን ያክል ላያድግ ይችላል፣ እስከ መቀጨጭ ድረስ ሊያደርሰው ይችላል እና ከዚህ ጋር ተያይዞ ደግሞ መወለድ ከነበረበት ቀን ቀድሞ ሊወለድ የሚያደርጉ ምክንያቶችም ሊፈጠሩ ይችላሉ ማለት ነው እና ፕሪተርም ከሆነ ወይንም ደግሞ ከ37 ሳምንት በፊት ከተወለደ ከፕሪማቹሪቲ ጋር ተያይዞ የሚመጡ ችግሮች ይከሰታሉ ማለት ነው። አንዲት እናት ከአሁን በፊት የነበረው እርግዝና ላይ የደም ግፊት ከነበረባት ለቀጣዩ እርግዝና ምን ማድረግ አለባት? ይህ ውድ ተመልካቾቼ እንደ ክፍተት ያየሁት ነው ማህበረሰቡ ጋር። ከአሁን በፊት የደም ግፊት ይኖራቸውና ለቀጣዩ እርግዝና ግን ያው ክትትላቸውን ሆስፒታል ላይ በደንብ ሳያደርጉ የቀሩና ድጋሚ የደም ግፊቱ እየተከሰተ ብዙ ታካሚዎችን አይቻለሁ። ይህ ድጋሚ እንዳይከሰት ግን የሚሰጥ መድኃኒት አለ። ይህ መድኃኒትም አስፕሪን ይባላል። አስፕሪን መጀመር ያለበት ከ3 ወር ጀምሮ ነው። ስለዚህ ይህ መድኃኒት 100% ባይከላከልም እንኳ ግን ድጋሚ የመከሰት እድሉን ሲግኒፊካንትሊ ስለሚቀንስ ይህም መድኃኒት ከ3 ወር ጀምሮ መወሰድ ያለበት ማለት ነው። ስለዚህ አንዲት እናት ከአሁን በፊት የደም ግፊት ካለባት የመጀመሪያው ነገር ክትትሏን ሆስፒታል ላይ ብታደርግ መልካም ነው እና ይህ መረጃ ደግሞ ቢኖራትና አስፕሪንን ብትወስድ የመከላከል እድሉን ይቀንስላታል ማለት ነው። ይህም መድኃኒት መጀመር ካልቻለች በተለያዩ ምክንያቶች እስከ 28 ሳምንት ባለው ድረስ መጀመር ስለምትችል ክትትሏ ላይ ይህ መረጃ ቢኖራት መልካም ነው ማለት ነው። ይህም መድኃኒት መወሰድ ያለበት
ምጥ እስከሚመጣ ድረስ ነው። በኦፕሬሽን ከሆነ የምትወልደው ግን 1 ሳምንት ኦፕሬሽኑ ከመሰራቱ በፊት እንድታቋርጠው ይመከራል ማለት ነው። አንዲት እናት በእርግዝና ጊዜ እነዚህ ምልክቶች ከተሰሟት በተአምር ቤት መቀመጥ የለባትም። እነዚህ ምልክቶች ካሉ ቶሎ ብላ ወደ አካባቢዋ ወዳለ የጤና ተቋም መሄድ አለባት። ከነዚህም ውስጥ ራስ ምታት ካለ፣ ማስታገሻ እየወሰደች ምንም አይነት ለውጥ የሌለው የራስ ምታት የሚሰማት ከሆነ፣ የአይኗ ደግሞ ብዥ የሚላት ከሆነ፣ አንድ ነገር ሁለት እየሆነ የሚታያት ከሆነ እና ደረት አካባቢ የማቃጠል ስሜት ካላት እነዚህ ምልክቶች የሚያሳዩት ከፍተኛ ደረጃ የደረሰ ወይንም ደግሞ መጥፎ የሚባለውን የደም ግፊት በእርግዝና ጊዜ የሚያሳዩ ምልክቶች ስለሆኑ ወዲያውኑ ወደ አካባቢዋ ወዳለ የጤና ተቋም መሄድ አለባት ማለት ነው። እዛ ሄዳ የደም ግፊቷ ይለካላታል እና ባላት ሁኔታ መሰረት ሕክምናዋን መከታተልና መቀጠል ስለምትችል ማለት ነው። ቤት ከተቀመጠች ግን እነዚህ ምልክቶች እየተባባሱ ይሄዱና ወደ ከፋ ደረጃ ይደርሳል ማለት ነው። ይህም እናቲቱንም ጽንሱንም እስከ ሞት ድረስ ሊያደርስ ይችላል ማለት ነው። ውድ ተመልካቾቼ ስላዳመጣችሁኝ አመሰግናለሁ። እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ሴክሽን ላይ ጻፉልኝ፣ እኔ ለመስራት ዝግጁ ነኝ። እንደተለመደው ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን አሳዩኝ። መልካም ጊዜ ባላችሁበት